ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን ስለ ዓለማችን ላይ ተወዳጅ ስለሆኑ የመኪና ቀለሞችና ጥቅማቸውን የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ሰዎች ለመኪና ቀለም ሲያዙ የራሳቸውን የግል ስሜት፣ ዘመናዊነት፣ ተግባራዊነትን ያስቀድማሉ። በዓለማችን ላይ በጣም ተፈላጊ የሆኑ የመኪና ቀለሞችና እያንዳንዱ ጥቅማቸውን እናያለን። የመጀመሪያው ነጭ ነው። ነጭ ዘለቄታዊ ያለውና በሁሉም ዘንድ ተወዳጅ ቀለም ነው። በብርቱ ፀሐይ የሚገኝ አካባቢ ላይ ሙቀት መመለስ የሚችለው ነጭ ከለር መኪናችን ቢጫጫር እንኳን ብዙም አያስታውቅም፣ ከለሩም ፌድ አያደርግም። ሁለተኛው ደግሞ ጥቁር ቀለም ነው። ጥቁር ቀለም ብዙ ጊዜ ቅንጦትን ይወክላል። ነገር ግን ሙቀት የሚስብ ስለሆነ ሞቃታማ ቦታዎች ላይ ትንሽ ሊያስቸግር ይችላል። ሶስተኛ የምናገኘው ደግሞ ሲልቨር ከለር ነው። ሲልቨር የዘመኑን ዘይቤ ይወክላል። ብርሃንን ጥሩ የሚቀበልና ሙቀት ለመቆጣጠር የሚረዳ ነው። ሲልቨር መኪናችን የተሻለ የሽያጭ እሴትም አላቸው። አራተኛው ደግሞ የምናገኘው የከለር አማራጭ ግራጫ ነው። ግራጫ ዝምተኛና የቅንጦት ምልክት ሆኖ ይታያል። ብዙ ጊዜ ግን በትክክለኛ ባለሙያ ካልተቀባ ቶሎ ፌድ የሚያደርግ የቀለም አማራጭ ነው። አምስተኛ ደረጃ ላይ የምናገኘው ደግሞ ቀይ ቀለም ነው። ቀይ መኪኖች ትኩረት ስበዋል። ሆኖም ግን አሁን ብዙም ተፈላጊነታቸው እየቀነሰ ከሚገኙ የከለር አማራጮች መካከል አንዱ ነው። በስድስተኛ ደረጃነት የምናገኘው የቀለም አማራጭ ደግሞ ሰማያዊ መኪኖች ናቸው። ሰማያዊ መኪኖች በዓለማችን ላይ ተወዳጅ የመኪና ቀለም ሲሆኑ በተለይ በወጣቱ ዘንድ ተፈላጊ ናቸው። ለዚህም ማሳያ ብዛት ያላቸው ለወጣቶች ተብለው የሚሰሩ መኪኖች በሰማያዊ ቀለም መቅረባቸው አንዱ ማሳያ ነው። ሰባተኛ ደረጃ ላይ የምናገኘው የቀለም አማራጭ ደግሞ አረንጓዴ ነው። አረንጓዴ ቀለም መኪኖች በጣም ለየት ያሉ መኪኖች ሲሆኑ በተለይ የኤሌክትሪክና የሃይብሪድ መኪኖች ላይ የተለመዱ የቀለም አማራጮች ናቸው። እነዚህም የቀለም አማራጮች የመኪናው የኤሌክትሪክ ወይም የሃይብሪድ መሆኑን ለማሳወቅ እንጠቀምባቸዋለን። በስምንተኛ ደረጃነት የምናገኘው ደግሞ ቡናማ ቀለም ነው። ቡናማ ቀለም የተወደደ ቀለም ነው። ለየት ያሉ መኪኖች ላይ የምናገኘው ሲሆን በተለይ ደግሞ የጣሊያን መኪኖች ላይ የተለመደ የቀለም አማራጭ ነው። በዘጠነኛ ደረጃ የምናገኘው ደግሞ ቤዥ ቀለም ይባላል። ቤዥ ቀለም ክላሲክ እና የቅንጦት መኪኖች ላይ በጣም የተወደደ የቀለም አማራጭ ሲሆን ይህም ቀለም ረጅም ጊዜ የሚቆይ ከመሆኑ በተጨማሪ ከጥቁር መኪኖች የተሻለ ሙቀትን ማስወገድ ይችላል። እንዲሁም የመኪናውን ንጽህና ለመጠበቅ የተሻለ ነው። በአስረኛ ደረጃ የምናገኘው ደግሞ ሐምራዊ ወይም ፐርፕል የምንለው ነው። ሐምራዊ ለየት ያለና ፈጠራን ይወክላል። የተለየ ስለሆነ የሽያጭ እድል የቀነሰ ቢሆንም ለየት ያለና ብዙ ሰው የሚወደው እና የሚመርጠው የቀለም አይነት ነው። የመኪና ቀለም ምርጫ ልዩነት ያለው የግል ውሳኔ ነው። ቀለሙ የመኪናውን የሽያጭ እሴት፣ የጥገና ወጪና በአየር ሁኔታ ላይ ተጽዕኖ ሊያሳድር ይችላል። እያንዳንዱ ቀለም የራሱ ጥቅሞች ያለው ሲሆን ተጠቃሚው የራሱ የህይወት ምርጫና ከተግባራዊነት ጋር በማዛመድ ሊያከናውነው ይችላል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።